ስህተት ሰራ። ዶክተሩን ፈነከተው። አደይ አበደች። ቤዛ አበበን አስፈራራችው። ከባድ ችግር ገጠማቸው አበበና ሄለን። ቤዛ ሰተት ብላ መታ ትሰሙኛላችሁ? እናንተን የሚፈልግ አንድ ሰውዬ አለ እና ሰፈሩን በጣም እያመሰው እንዲሁም ፎቶአችሁን በትኖ እያስፈለጋችሁ ይገኛል። አሁን እኔ ልረዳችሁ ስለምፈልግ ለምንድን እንደሚፈልጋችሁ ልትነግሩኝ ትችላላችሁ ብላ አፋጠጠቻቸው። ምን እያልሽ ነው ቤዛ? ምክንያቱ ምን ያደርግልሻል አንቺ? ቆይ ማን ነው እኛን እየፈለገ ያለው ብለው ሲጠይቋት እኔ ምን አቅላችኋለሁኝ? እሱን ዲቭ መጥቶ ለትዬ ወይም ለፍቅር እናት በቃ አደይ ከኔ እጅ አምልጣለች ብሎ አላት። ምን እያልክ ነው ዲቭ? እረ ተረጋጋ። ነገርኩሽ እኮ እትዬ በመሀላችን ሌላ ሰው ገብቷል። ያ የተረገመ ዶክተር ገብቶ ህይወታችንን ለመዘበራረቅና ለማበላሸት እየሞከረ ነው። እስኪ ንገሪኝ፣ እኔ እኮ ለአደይ ብዬ ያልከፈልኩት መስዋዕትነት የለም። እናም በጣም ነው የማፈቅራት፣ በጣም ነው የምወዳት። ታዲያ እንዴት ብዬ ነው ለሱ አሳልፌ የምሰጣት ብሎ ሲል፣ ተረጋጋ። ማን ነው አሳልፎ የሚሰጠው? እስኪ ንገረኝ። አንተ እኮ የኔ ዲቭ ነህ፣ የኔ ጀግና ነህ እና አደይስ ብትሆን የእውነት የምታደርገው ይመስልሃል እንዴ? ኧረ እባክህ ተረጋጋ ዴቭ። ሁሉንም ነገር እቤት ገብተን እንመካከርበታለን ብላ ከጥበቃ ወደ ቤት አስገባችው። አሹ በከባዱ ታሟል። እናም ሮማኔን ምን ሆነህ ነው አሹ ብላ ስትለው፣ ኧረ ተይ ትናንትና ይሁን ዛሬ የሰጠሽ ምግብ እየተበከለ ይገኛል። እናም ያ ምግብ ስላልተስማማኝ ይሆናል። ምን እያልክ ነው አሹ? እኔ ለሁሉም የምሰጠውን ምግብ አይደል እንዴ ላንተ የምሰጥህ? ነገር ግን ውጭ የምትበላው ምግብ ይሆናል። ለነገሩ እንዴት በዚህ ፍጥነት ሰራ ብዬ ነው እንጂ ልክ ነሽ። ምክንያቱም ትናንትናም እዛ በልቼ ነበረ ብሎ ሲላት፣ እኔ እኮ ድሮም ጠርጥሬህ ነበር ራስህን ጠብቅ ስልህ አታምን ብላ ስትለው፣ ምን ነው አሁን አጉል አዛኝ አጫወተሽ? ሮማኔ እስካሁን ብደፋ ብሰቀል ስሜቴን ያልተረዳሽ ጭራሽ በሽታዬን ተረዳሽ። አሁን ሌላ ነገር ከምትቀበጣጥል በፊት ና እንሂድ፣ ለትዬ እንደሆነ እኔ ሄጄ እነግራታለሁኝ ብላ ይዛው ወደ ቤት ገባች። የቅምጥል እናት ከተኛችበት ተነሳች። እናም የኔ ልጅ አንቺንና ባቡሬን አሰቃየኋችሁ አይደል? እንደ ማዘሯ ለምን እንደዚህ ትያለሽ? ልጅ ግን የት ሂዶ ነው? ያው የት ይሆናል? ሊሊ ጋር ነዋ። ልክ ነሽ። እውነት ለመናገር ሊሊ ጋማ እኔ ራሱ መሄድ አለብኝ። ልጅ እኮ በጣም ናፍቃኛለች ብላ ስትል፣ ማዘሯ ግን እኮ እሷ ማንንም አታስታውስም። ታዲያ እንዴት ይሄ ነገር ልትሄጂ ትችያለሽ እዛ? አረ ታዲያ ቅምጥሌ ገና ለገና አታስታውሰንም ብለን ዝም ልንል ነው እንዴ? ይህማ ከኛ አይጠበቅም። ባቡሬም ቢሆን እኮ በእሷ የተነሳ መከራውን እያየ ነው፣ ልንረዳው ይገባል ብላ ስትል፣ እሺ ማዘሯ እንደዛ ከሆነ ልብስ ልቀይር በጣም ሙቆኛል ብላ ልብሳቸውን ሊቀይሩ ወደ ውስጥ ገቡ። ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዴቭዬ ዛሬ ከባድ ውሳኔ እና አደይን የሚያስቀይም ነገር አደረገም። ቆይ ሚስቴ አጠገብ ምን ትሰራለህ ብሎ ዶክተሩን ሲያፋጥጠው፣ ኧረ እባክህ ተው፣ ግድለህም ተው ዲብታው፣ አንተ እኮ በሰው ፊት እኔን እያዋረድከኝ ነው ያለኸው ወይስ ደግሞ አታምነኝም ብላ ስትል፣ ምን እያልሽ ነው? እኔ ስለምወድሽና ስለማፈቅርሽ ነው እንጂ ሌላ ነገር አይደለም። እና ደግሞ ወንድ ላይ ምን እንደሚያስብ እኮ አንቺ አታውቂም ብሎ ሲላት፣ ምን እያልክ ነው? እኔ ሕፃን ልጅ ነኝ እንዴ ማንም ወንድ መጥቶ የሚያታልለኝ? ይልቁንስ ዴቭ እባክህ በየቀኑ እየመጣህ የምትናገረውን ንግግር
የእውነቴን ነው፣ በጣም ልቤን እየሰበረው ነው። ታዲያ በዚህ ውስጥ እንዴት አድርጌ ነው ሁሉንም ነገር ትቼ አንተን ብቻ ባለቤቴ አድርጌ ልቀበልህ የምችለው? ቅናትህን ታልተውክ እንዴ? ነገ እኮ ወንድሞቼ እኛ ገጠር በጣም ብዙ ዘመዶች አሉን። እነሱ ሲመጡ ስስቅ ስጨዋት ልጠረጥረኝ ነው ማለት ነው? ይህማ ያሳፍራል ብላ አደይ ተነስታ ሄደች። ፍቅርና የቤዛ ወንድም ከባድ ሴራ ጠነሰሱ። እናም እኔ ምልህ ለምንድን ነው ዶክተሩን የማናሳምነው ብላ ስትል ምን እያልሽ ነው አንቺ? ደግሞ ዛሬ የሰይጣን ቁራጭ ሆነሽ መተሻል እንዴ? አደይን ለምንድን ነው በስህተት አደይ መድኃኒቱን ለሊሊ እንደሰጠቻት አድርገን አደይን በፖሊስ ቁጥጥር ስር የማናውላት? ባጭሩ ወንጀሏን የቤዛን እና ያንተን ወንጀል ያው ለአደይ ማድረግ ነው ማለት ነው። ቆይ እኔ ምልሽ ግን የእውነቴን ነው ምልሽ ከእናቴ ጋር የምትለየው እናቴ በጣም ጥሩና ጨዋ እንዲሁም ማንንም ሰው የማትበድል ናት። አንቺ ደግሞ በተቃራኒው መልክሽም እንድናቴ ቢሆን አቋምሽም እንድናቴ ቢሆን፣ ነገር ግን ደግሞ አንቺ የሰውን ልጅ የምትጎጅና እንደዚህ አረመኔና ጭካኔነት የተሞላበት ነው። ይህን ነገር ከየት ተማርሹ ፍቅሬ ብሎ ሲላት፣ ዳኒ እሱ አይመለከትም። አንተ እኮ እነሱ እኔም ሲሰሩኝ እንደሚውሉ በፍጹም አታውቅም። ይልቁንስ ትስማማለህ ወይስ አትስማማም ብላ ስትል፣ እንዴ እንደዛ ከሆነ ታዲያ ለማንኛውም ቤዛን ሳልጠይቅ ይህንን ነገር መናገር አልችልም፣ እናም አልፈልግም ብሎ አለ። እንደዛ ከሆነ ና እንሂድ ብላ ስትል አሹ መጣና ለካስ እዛ እናትሽን ስወጣ ስገባ አስቸገሩኝ የምትይ ውሸትሽን ነው አይደለም? እንደዛ እንባ ከሮዬ እንዲያልሽ አልፈልገውም፣ ይሄ ሰው እንዲጠጋኝ አልፈልግም እያልሽ ስትይ እንዳልነበረ ዛሬ በራስሽ ፍላጎት ኮበለልሽ ማለት ነው ዳንዬ። ለማንኛውም ይቅና፣ ምክንያቱም እኔ በፍቅር መካከል ስለማልገባ ባንተና በሷ ከዚህ በኋላ እጄን አንስቻለሁኝ ብሎ ወደ ቤቱ ተመለሰ። እናም አሹዬ ወደ ሮማኔ መጥቶ እህትዬም ቁጭ ብላ ነበር። ከዛ መሆና ነው አሹ የመጣኸው? እሱማ ሮማኔ ፈልጌ ነበር። ከዛ አሹ አሁን ስራህን ስራና በኋላ እናወራለን እሺ ብላ ስትለው፣ የፍቅር እናት እና ቁጭ በል እስኪ አብረኸኝ ቡና ጠጣ ብላ ቡና እየጠጡ ባሉበት ሰዓት እኔ ምልህ ዛሬ ግን ከነጋ ፍቅርን አይታችኋታል እንዴ? ከዛ ሮማኔም አረን ያላየሁም እናም እኔም አላየሁም ብሎ ሲላሹ፣ ቆይ አሹ ምን ተባብለን ነበር አየትዬ? ታዲያ እራሷ ፈልጋና ፈቅዳ እየሄደች እኔን አትከተለኝ ካለችኝ የት ብዬ ልፈልጋት እትዬ? እኔም እኮ ለስራ የራሱ አጓጉል እየሆነብኝ ነው። ምክንያቱም አንቺ ጋር የምታወራው ፍቅርና እኔ ጋር የምትሆነው ፍቅር በጣም ልዩነት ነው። ምን ላርግ ብለህ ነው? አዎ እንግዲህ የእናት ወር ዝንጉርጉር ይባል የለ። በእርግጥ የእውነት እሷ ካንቺ ማህፀን መውጣቷ በጣም ከባድ ነው። እንደዛማ አትበል። እውነትም ከኔ ማህፀን ነው የወጣችው። ታውቃለህ፣ ወንድሟ እኮ በጣም ጨዋና ሚስኪን ነው። ልክ ነሽ። እኔም ባላቀውም አደይዬ ግን ገጠር ስትመጣ ሁሌም ስለሱ ታወራ ነበረ። እና ፍቅርም እንግዲህ ያው አሳዳጊ ምን ካለው ምን ይባል የለም ብሎ ሲተርት በጣም ደነገጠች። ከዛ ሮማን ምን እያልክ ነው አሹ? እረ አንዳንዴ አፍህን ብትቆጥብ ይሻልሃል እሺ። ምንድን ነው እንደዚህ አይነት መሰጣጣት ብላ ስትለው፣ እትዬ በጣም ይቅርታ በንግግሬ አስከፋኋችሁ መሰለኝ። አንቺ እኮ በጣም ጥሩና ደግ እናት ነሽ ብሎ ሲላት፣ አውቃለሁ አሹዬ ምን ለማለት እንደፈለግ ካውቃለሁ። ነገር ግን እኔም ልጅነት ይዟት ነው ብዬ ከነገ ዛሬ እሺ ትላለች ትረጋጋለች ብልም እየበሰባት ነው እንጂ በፍጹም ልትረጋጋ አልቻለችም። እና ምን እንደማደርግ ራሱ ምንም የማውቀው ነገር የለም ብላ ስትል፣ አይዞሽ ሁሉም ነገር ፈጣሪ በፈቀደው ይሆናል ብሎ አሹዬም ቡናውን ጠጥቶ ሄደ። ዳይመንድ ሻኪራውን እየፈለገ ከዲቭ ጋር ሲመጡ ዲቭ ላይ ቆመና ሻኪራ ሰላም ስትለው፣ እኔ ምልሽ ቆይ ገና ለገና አደይን አገኘው ብሎ ነው እንዴ የዘገኝ ብሎ፣ ለማንኛውም አንቺ ስጠብቅኝና እኔ ሂጅ ላናግረው ብሎ
ሂዶ ሲያናግረው እኔ ምልህ ቆይ ያስቀየምኩ ነገር አለ እንዴ? እና መተህ ሻኪራ ሰላም ስትለኝ አንተ እኮ ሰላም አላልከኝም ዴቭ ብሎ ሲለው ምን ላርግ ብለህ ነው? እውነት ለመናገር ከቅርቤ አይደለሁም። ያው ታውቅ የለ ገጠር የተካሄደውን ነገር እስኪ አንተ አውራት እንዴ። ታዲያ ጋሼ እንዲህ በቀላሉ እሺ የሚልህ ይመስልሃል እንዴ? ምን ማለት ነው ዳይመንድ? ይሄ ደግሞ እንግዲህ የአደይ አባት እንደኛ ቤተሰብ አይደለም። በጣም ኃይለኛና ወግ አጥባቂ ነው። ለዛም ነው አደይ ያለ ፍላጎቷ በተደጋጋሚ እንዲታገባ የሚፈልገው። አንተም ቢሆን መታገስ አለብህ። ይልቁንስ ስለ ሻክራ ብለህ ምን ልትነግረኝ ነበረ? እስኪ ንገረኝ። ያ ዶክተር ነዋ ብሎ አውርቶ ሳይጨርስ መጣችና አናጠበችው። ከዛ ዲቭ ቆይ ደግሞ እህቴን ምን ሊያደርግ ነው? ይሄ ዶክተር እኮ የማይታመን ዶክተር ነው። እሱ እንደሆነ አንድ ያዴን አንድ ጊዜ ሊልን አንድ ጊዜ ደግሞ ጭራሽ በእህቴ በሩት ታመጣብኝ ማለት ነው። አልፋታኝ አለ እያለ በጣም ተናደደ። ሊሊ ዶክተሩ ጋር ሂዳ እኔ ምልሽ እስኪ የምታስታውሽውን ትንሽ ትንሽ ንገሪኝ ብሎ ሲላት ስለ እናቷ ሲጠይቃት በጣም ሳቀችበትና እንዴ እናቴ ጋር እኮ ትናንትና ጧት አብረን ነበርን። እሺ ስለ አባትሽ ንገሪኝ ብሎ ሲላት ስለ አባቷ በፍጹም ማስታወስ አልቻለችም እና እባክህ ይበቃኛል እያለች በጣም ጮኸችበት። ይልቁንስ አንተ ለምንድን ነው እኔም ፊት የነሳኸኝ ብላ ስትለው እንዴ እኔ በፍጹም አንቺን ፊት አልነሳውሽም። ኧረ እባክህ ከዚህ በላይ ታዲያ ምንድን ነው? ወይስ ደግሞ በህይወት ሌላ ሴት አለች ብላ ስትል የምን ሴት? ነገር ግን እኔ እኮ ኤላ አይደለሁም። ምን ማለት ነው? ኤላ ከረጅም ጊዜ በፊት ትቶሽ ሂዷል። ይሄን ማመን አለብሽ። ከዛም ከት ብላ ሳቀችና መቼም ይሄ ቀልድ እንደሚሆን ተስፋ አደርጋለሁ። ወይስ ደግሞ አባትህ አሁንም ተቆጣ? እኔ እኮ አባትህ እኛን ለምን እንደሚጠሉን በፍጹም አላውቅም እያለች ስትል ከዛ አደይ እየመታ ዶክተር መሆኗ ነው ልየጮኸች እኮ ነው ሊሊ። ምን አንቺ ነሽ ለካ የኔን ባል እያማለልሽና ከኔ ልትቀሚው የፈለግሽው ብላ በጥፊት ጧ ስታደርጋት በጣም ደነገጠች። ቆይ ምን እያረግሽ ነው ሊሊ? ትሰማኛለህ? ከዚህ በኋላ አጠገቤ እንዳትደርስ ብላ አበድ አበድ እያለች ስትሄድ ባቡሬ ጋር ተገናኙ። ምንድን ነው የተፈጠረው ነገር? ይህች ናታ መምህር ተብዬዋና እንዲሁም ኤላ ተፋቅረዋል። ከዛን ከት ብሎ ሲስቅ ምን ነው ትስቅብኛለህ እንዴ? ኧረ ተይ የማይመስል ነገር ነው። እኔ የምልህ ቆይ አንተ አስመሳይ ነህ ልበል እንዴ? ምን ማለት ነው? ምክንያቱም ኤላን ወደዋለሁ ምናምን ትሌለ። ኤላን ወደድክ ማለት እኮ እኔን ወደድክ ነው። ሊልዬ እኔ እኮ አንቺን በጣም ነው የምወድሽ፣ ግን ደግሞ አንቺ እኔን አትረጅኝ እንዴ? ስለምን ብዬ ልረዳ? እስኪ ንገረኝ። ታዩ ባክሽ እሱን እና ግን አንቺ ለምንድን ነው እንደዚህ የተናደርሽው? ኤላ በጣም እያናደደኝ ነው። እንደውም ከዚህ በኋላ እራሱ ፈልጎ ይምጣ እንጂ በፍጹም እኔ ፈልጌ አልሄድም። ምን? ኧረ ተይ ግድ የለሽም ተይ። ምናልባት እኮ ፈልጎኝ ይመጣል ብለሽ ስታስቢ በዛውም ሊቀር ይችላል። ኧረ እባክህ እሺ አሁን ቆንጆ ቦታ ይዤ ሂጄ ላዝናናሽ ብሎ ሲያዝናናት ገጀራው አደይን እየተከታተለ ሊይዛትና ሊያግታት እየሞከረ ይገኛል። በቀጣይ ምን እንጠብቅ? የእውነት አደይን ማን ያድናት ይሆን? ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሸር፣ ላይክ፣ ሰብስክራይብ አይረሳ ውዶቼ። እወዳችኋለሁ።